በለው ሄርሜላ ይሄን አሻንጉሊት ደግሞ ማን ነው የሰጠሽ? ባክሽ በለው ይውጣላችሁ ብለዋል እነዚህ ልጆች። በቃ ይውጣላችሁ ነው። ሄርሜላ እንደው ለማናደድ ነው ይሄን ያክል እንደዚህ የምትጋጋጭው? በስማም ይሄን ደግሞ አሻንጉሊት ማን ነው የገዛልሽ? አብርሽ መሆን አለበት። ስጦታ ነው ስላረግዝሽለት ስጦታ ሰጥቶሽ ነው በለው እና እንደው ከመገዛቱ ፎቶ ተነስተሽ ፖስት በጧቱ ገና ትናንት ማታ ነው የገዛልሽ አይደል? ዛሬ ተፖስተ እንግዲህ ሄርሚ መታለች ማለት ነው። ሳቅ በሳቁና እና ሄርሚ ሩታ ክሱን አነሱለት እንዴ ለአብርሽ። መቼም አብርሽ ታስሮ እሷ እንደዚህ ቂጧን ወደ ኋላ ዙራ ምንድናቸው? ወንድ ለመሳብ ይመስላል ፎቶ አነሳስሽ ራሱ። ፈጣሪው ትግስቱን ስጠኝ። ለማንኛውም እንግዲህ አብርሽ ለእርጉዟ ሚስቱ አሻንጉሊት ገዝቶ ሰጥቷታል። በነገራችን ላይ ለሩታም እንደዚህ ያደርግላት ነበር በፊት ታስታውሳላችሁ? ሩታ የሆነ ሰዓት የሆነ ቀይ ትልቅ አሻንጉሊት ሰጥቷት አቤት የምር እንደው በፊት የምታቋቸው ሩታና አብርሽን ፍቅራቸው እንዴት እንደሚያስቀና ነበር እኮ። ወይ እኔ ራሱ በጣም ምቀናበት ፍቅር ነበረ። ምን አለ እኔም እንደዛ አይነት ፍቅር ቢሰጠኝል ነበር። እና ያው ሰው እንግዲህ በመሀላችሁ ሰው ስታስገቡ በጣም ከባድ ነውና የነ ሩታና የአብርሽ ፍቅርም አልቋል። እንኳን ያንቺና የአብርሽ ፍቅርና ማለት ነው። እና ዝም ብለሽ ተጋግጠሽ ሞትሽ እናቴ። እሱ አሁንም ቢሆን በልህ ነው እያመነድሻለሁ። በልህ ነው አሁንም ሊያዝናናሽ ይችላል። በልህ ነው እንግዲህ የሚያዝናናሽ። እና እንግዲህ አዝናናሻለሁ የሆነ ቦታ ወስጄ እያላት ነበረ ሄርሜላን ማለት ነው። እንግዲህ የት እንደሚወስዳት አናቅም። እዛው ወይ ኩሪፍቱ ካሁን በፊት ታስታውሳላችሁ ሩታ ወልዳ ሄርሜላ ሆነ ቦታ ወስዳ አዝናንተው ነበረ። እንግዲህ ያንን ብድር ለመመለስ ነው መሰል አብርሽ ሄርሜላን አዝናናሻለሁ የሆነ ቦታ ወስጄ ልጅ ካረገዝሽልኝማ ምናምን እያለ ነበርና እንግዲህ የልጁን እናት ሳያዝናና ውሽማውን ሊያዝናና ነው ማለት ነው። ከምታዝናናት በነገራችን ላይ ለእሷ የሚበልጣት ማለት ነው ጥሩ ነገሩ ሽማግሌ ልከህ በክብር የሆነ ትዳር እንደ ትዳር ብታረግላት ነው እንጂ ይሄ ዝም ብሎ ሳይጋባ አልጋ ቤት ሄዶ የተረገዘ እርግዝና ይሄ ክብር አይደለም በነገራችን ላይና ለሷ እዛ መዝናኛ ቦታ ወስደ ከምታዝናናት ለሷ ለሞራሏም ለተመልካችም እንዳይሰድባት ምናምን አንተ ለሷ የምታስብ ከሆነ ሽማግሌ ልከህ አግባት። ግን አብርሽ አይፈልግም እንደዛ ሽማግሌ ልኮ ማግባት አይፈልግም። ምክንያቱም በቃ መታሰር አይፈልግም። እንደፈለገ መሮጥ ነው የሚፈልገው። አሁንም ሄርሜላን ትቶ ሌላ ቦታ መሄድ ይፈልጋል። ከሄርሜላ ደግሞ ሌላ ቦታ ሄዶ እዛ መሄድ ስለሚፈልግ በቃ እንትን ማለት አይፈልግም። ማግባት ምናምን የማይፈልግ አይነት ሰው ነው። እኔ እንደውም ትናንት የጠበቅኩት በቃ የሆነ መዝናኛ ቦታ ወስድሻለሁ ምናምን ሳይሆን ሽማግሌ ልኬ አገባሻለሁ አይነት ነገር ነው። እና የሚወዳት ቢሆን ሽማግሌ ልኮ በክብር ተመልካችም እንዳይሰድባት። አሁን ሁሉም ሰው እሱ ራሱ እኮ አፈረ ታውቃላችሁ። ባደረግኩት ነገር አፈርኳል። ለምን ያለ ጋብቻ ስለተኙ ማለት ነው። ስለዚህ ይሄን የሚያሳፍር ነገር አድርጎ ልጅቷም እየተሸማቀቀች ሁሌ በየቪዲዮ እንትን ከምትል ሽማግሌ ልከ ብታገባት የተሻለ ነው። እሷን ኩሪፍቱ ወስደ ከምታዝናናት። በአጠቃላይ እንግዲህ ዛሬ ሄርሜላ ምን እንደተገኘ አይታወቅም። ግብዳ አሻንጉሊቷን አቅፋ ፎቶ ተነስታ ፖስት አድርጋለች። ይሄ አሻንጉሊት እንግዲህ አብሮሽ ገዝቶላት ይሁን ራሷ መቼም እኮ እሷ መቼስ ታሪከኛ እኮ ናት ጋይስ፣ ታሪከኛ እኮ ናት። ለአብሮሽ የ400 እንትን ወርቅ ስለሰጠት አሁን ደግሞ ስላስረገዝከኝ እንካ ብላ አሻንጉሊት ገዝታ ሰጠው እንዳይሆን ወይ ደግሞ ገና ሳይወለድ ለልጇ አሻንጉሊት እየገዛው ነው ብላ እኮ ትመጣለች። እና ሁሉን ነገር እንደ ክብር የምታረግ ወንድ ብርቁ የሆነች ልጅ ማለት እቺ ናት። የምሬ ነው። በግድ ጎትታ በሰው ትዳር ገብተሽ አርግዘሽ በዛ ላይ ያለ ሽምግልና ፍስማም በጣም ነው የሚያስጠላው። የምር ውርደት እኮ ነው። ሽማግሌ ሳይላክ ማርገዝ ዘረስ ማም በእኛ ሽማግሌ ሳይላክ ሳታገቡ ስታረጉ ዲቃላ ልጅ ነው የሚባል ልጁ ራሱ ተወልዶ ሲያድግ ማለት ነው። እና ኩሪፍቱ ወስዶ ከምታዝናናት የምትወዳት የምታከብራት ከሆነ እንደ ሴትም ለሷም ክብር ጥሩ እንደዛ ነው። ከዛ ውጭ ግን እነ ግልብጥ እየተገለባበጣችሁ ነው እንዴ? ምንድነው የሚያገለባብጣችሁ? አንድ ወደዛ አንድ ወደዚህ። ከዛ ደግሞ ሌላ በጣም ያዘንኩበት የፍቅር ቻናል ታውቃላችሁ ተሰርቋል። በዛኛው ቻናሌም ሰርቻለሁ። ተሰርቆ እየተሰራ ነው። እና ሩታም ተጠንቀቂ ሀቢብቴ፣ ቻናልሽን ሩታም ተጠንቀቂ። ቻናልሽን እንዳይበሉሽ እንደ ፍቅር ማለት ነው። ፍቅርን ማን እንደወሰደባት ታውቂያለሽ። አንቺም ቻናልሽን ተጠንቀቂ። ከዛ ውጭ ግን ስሪ፣ የራስሽን ህይወት ኑሪ። በቃ አሁንም ቢሆን ሩታን እኔ የምመክራት አብርሽ ጋር ይሄድሽ ወይ የሆነ ተንኮል መስራት ምናምን፣ በቃ የራስሽን ህይወት ኑሪ። እሱ ከሷ ጋር እዛው ይግማማ።
ከፈለገ ትዳር አጋር ትሆነው ጥሩ የትዳር አጋር ትሆነው፣ ከፈለጉ ደግሞ ይለያዩ፣ ከፈለገ ሌላ ቺክ ያምጣ። ሌላ ቺክ ሲያመጣ ያኔ ሙድ ትይዥባታለሽ በሄርሜላ። ሶ አንቺ የራስሽን ህይወት ዘና ፈታ ብለሽ መኖር ትችያለሽ እንጂ ሁሌ አብረሽ ከየሽ እየተጨቃጨቅሽ እንዲያረከኝ። አሁን ሄርሜላ ባታረገሽ ግን በጣም ብዙ ድራማ ይሰራ ነበረ። ምን ድራማ አትሉኝም? ሄርሜላ ጋር ሽማግሌ ተላከ፣ ሽማግሌ ሊላክ ነው፣ ተጋቡ፣ ሰርጋቸው፣ ከዛ አረገዘች፣ ከዛ ምናምን ነበረ። እናንተ ግን ስቴፕ አዛባችሁ። አይ መጨረሻ የሚሆነው መጀመሪያ ያረጉት። አይ ውርደት። ለማንኛውም ብዙ ድራማ ትሰሩ ነበር። አሁን ሄርሜላ ማርገዟ ብዙ ድራማዎችን ይከሽፋሉ ብዬ አስባለሁ። ሩታ አሁን እንግዲህ አብረሽ ጋር እየሄደች አብረን ሁን ማለትም አችልም። ቤተሰብ ቢሆን አብረሁን ሊሉ አይችሉም። ምክንያቱም ያችኛዋም እርጉዝ ናት፣ እችኛዋም። ሁለቱም እርጉዝ ከሆኑ ደግሞ በጣም ከባድ ነው። ከአንድ ቤት አርገህ አረይ እናንተ ነገሩ ሩታና ሄርሜላ ተስማምታ አይኖሩ። ሄርሜላ እንኳን ምንም አትልም፣ ቢጨምርባት ሌላ ሶስተኛ ሴትም ዝም ነው የምትለው። ሄርሜላ ዝም ነው የምትለው፣ ምክንያቱም ወንድ ብርቁ ነገር ናት። ወይ ደግሞ መኪናው ይሁን ምን ይሁን አላቅም። ብቻ እንግዲህ ያው ሄርሜላ ደስተኛ እንደሆነች ያሳያል እዚህ እንትኗ ላይ። እንግዲህ እሷን ደግሞ ካስደሰታት ምንም ማድረግ አይቻልም። ሁሉም ሰው የተለያየ አመለካከት ነው ያለው። አንዳንድ ሴቶች ክብራቸውን ይፈልጋሉ ከቁስ ጋር ምናምን፣ አንዳንዶች ደግሞ ቁስ ምናምን ሳይሆን ክብር ሳይሆን ቁስ ነው የሚበልጥባቸውና የሆነ ሰው ጋር በልጦ መታየት የሆነ። አሁን ሄርሜላ አሁን ልክ ሩታን እንደበለጠቻት አድርጋ ነው እያሰበች ያለችው እና ግን በልጠሻት አይደለም በነገራችን ላይ ለምነሽ ምናምን ነው እና እንደበለጠቻት አድርጋ ነው የምታስበው። ዞሮ ዋናው ፕላኑ አብረሽን የራሷ ማድረግ ነው። በዛም በዚህም ብላ እንደምንም ብላ ቀለበት አሳሰረችው፣ እንደምንም ብላ አስረገዛት። እንግዲህ እንደምንም ብላ ደግሞ ሽማግሌ ልኮ ያገባታል። እንደምንም ብላ እንግዲህ አብራም ቢሆን ልትኖር ትችላለች። ባህሪዋና ታምን አብረሽ ሶስተኛ አራተኛ ሴትን ቢያመጣባት አብራ ምትኖር ይመስለኛል። ከዛ ውጭ ሩታ ቻናልሽን ተጠንቀቂ፣ እንደ ፍቅር ሀክ እንዳያረጉልሽ እንዳይወስዱልሽ። ሲቀጥል ደግሞ ቻናላችሁ ላይ ኢሜይላችሁን ፓስዋርዳችሁን ራሳችሁ እንዴት መቀየር ማድረግ እንዳለባችሁ ምን ማድረግ እንዳለባችሁ በደንብ ማወቅ አለባችሁ። ከዛ ውጭ ሩታ ከዚህ በኋላ የራስሽን ህይወት ጀምረሽ ምናምን ነው መሆን ያለበት እንጂ አብረሽ ጋር ሁሌ እየሄድሽ መጣላት መጨቃጨቅ አያስፈልግም። እነሱን እንደፈለጋቸው እንደ ፍጠርጥራቸው መሆን ይችላሉ። የራስሽን ህይወት አብረሽ የራስሽ ጓደኛም ከሽ የራስሽ ከልጅሽ ጋር ብሎግም ሰራሽ በቃ እንደዛ አይነት ብሰሪ በጣም ደስ ይለናል። ሁሌ አብረሽ ጋር መጣላት ከሆነ እየሄድሽ እንደ ቅናት ተቆጠረብሽ። ቀንታ ነው ስላረገዘሽ ምናምን ትባያለሽ። ብታረግሽ ራሱ ይሄ ሰው አብሮሽ አይሆንም። ለልጁ ማድረግ ያለበትን ነገር ያደርጋል እንጂ አሁን እርጉዝ እንኳን ብትሆኝ አብሮሽ አይኖርም። በቃ ቢኖር እንኳን አያስደስትሽም። ማያስደስትሽ ሰው ድንጋይ የሆነ ሰው ምን ያደርግልሻል? አብሮሽ ኖረ አልኖረ ምንም ለውጥ የለውም ሲጀመር ማለት ነው። ገብቶሻል አይደለም? ስለዚህ ህይወትሽን በራስሽ መንገድ መምራት ነው ያለብሽ እንጂ አብረሽ ጋር እየሄድሽ እንዲያረከኝ እንዲሆነ ካልሽ እንደ ቅናት ነው የሚቆጠርብሽ። እሷም አሁን በቃ በእጇ እንዳስገባሽ ስለቆጠረች ትቀረሽብሻለች።